አራጋውን ሰደዋለሁ። አራጋው አብሮ ያድራል፣ ችግር የለውም። ቶባ ካራጋው ምን ላረጋው ነው? አራጋው አይሻልም? ብርቄን ምን ታረጋት? በአንድ ቪዲዮ ብቻ ህይወቷ ተለወጠ። ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያሉ ሁኔታዎችን ከብሩክ ኒውስ ጋር በመሆን ኮሪደር ልማት አፈር በላሽ ተጀመረ ይላል። ክረምት ገባ። ኧረ በጥፊ ጨረሰቻቸው። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። እንደ ወንድ መቼ ነው የምትፋየቱት? መቼ ነው የሚለይላችሁ? ቸኩለናል እስክናያችሁ። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ፣ በዛ ላይ እርጉዝ ነሽ። አወቃችኋት አይደል? ዴዚን ቢራቢሮ ታምራለች፣ ሁሌም ሳያት ትገርመኛለች የምትለዋ። ሰላም ሰላም፣ ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ዘና ፈታ የሚያደርጉና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። አብረን ዘና ፈታ እንልባቸዋለን። አስተያየት መስጠት ባሉብን ቪዲዮዎች ላይ ደግሞ አስተያየት እንሰጥባቸዋለን። እስከ መጨረሻው አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። ሰላም ነው። እንዴት አመሸህ? የት አምሽተህ ነው እንዴ? አባዬ ፈተና አይደል? ያው ላይብረሪ ነው። የት አመሻለሁ? አይ እኔ ልጅ ታኮራኛለህ እኮ። ሰላም ነው ጋሼ? አወቃቸው? አላወቃቸውም። የቢኒያም አባት እኮ ናቸው። ቢኒያም ታይ ሰፈር። ኦ እሱማ ጓደኛዬ እኮ ነው። ዛሬ ራሱ አብረን ስንቅ ምን ያመሸ ነው። እሱንም አስበላሁት። አይ ጓደኛ፣ እንዲህ አይነት ጓደኛ አለ እንግዲህ። አንዳንዴ ጓደኛውን ያስበላል። ሄሎማ። እሺ አቤት። እንዴ ዛሬ አትመጭም እንዴ? ኧረ እባክህ በይሳት ልመጣልህ ነው እንዴ? በጣም መሽቷል እኮ። እና እዛው ልታድሪ? ኧረ እኔ እዚህ ነው ማድረግ በልበል። በቃ እኔው ራሴ ራቴን ሰርቼ እበላለሁ። እንዴ ኧረ እባክህ ዘይቱን ልጨርሰው። ኧረ ችግር ለዘይት ይሄን ያህል መስዋዕትነት በጣም ነው እንዴ ቸገረሽ? ሰላም ሰላም፣ እንዴት ነህ? እንታወቅ። እንዴት ይባላል? እሺ ሸምሱ፣ ደስ የምትል ሰው ነህ። ከዛ ጋር ሳይ ነበር ተቀድም ጀምሮ። አመሰግናለሁ። ሰላም ሰላም ናችሁ? አለ ምን ልታዘዝ? እንትን ለኔ ስፕሪስ አምጣልኝ። ለኔ ደግሞ ፒዛና ጭማቂ። እሺ አስተናጋጅ አቤት። እሷ ከኔ ጋር አይደለችም። እሺ ተው በቃ አባቴ። የኔ አምጣ። ምን ችግር አለ? አሁን አብረን ብንሆን ምናምን ምንድን ነው የምትለው? እና ኧረ በእናትህ ሊበ አነብላ ማን መሰለሽ? ሸምሱ እኮ ነው። ሊበላ ወደድኩ ብላ ሊበላ ማሬ ወለላ ሊበላ። ከሳራ ጋር ለምን ተኛ? ከሳራ ጋር አይተኛም። እንዴ እሺ ምን አደረጋችሁ? መጀመሪያ ያለችኝና ሰባረችኝ። ከላይ ደስ እኮ እሱን ለምን አደረክ እኮ ነው ያልከኝ። ደስ ይላል እኮ። እንዴት ደስ ይላል መሰለህ? ኧረ ደስ ይላል። እንዴት ደስ አይሉ። አይ ማንዴላ ተንከሲስ እንዴና እኔ ፍቅር ራስ ምታት አሞኛል። ራስ የመታ ነው። ፀጉር ጭንቅልቱ ነው። አዎ ጭንቅላቴ። እና ቤት ላይ ያለው መድኃኒቱን ውጪ። መድኃኒቱን ውጪው። አይ ቆንካ የታባቱ ስብርብር ይበል። የገጠር ሰው ሳክስ። እኔ አሁን ወደ 2000 ካሬ የጤፍ ማሳ ብቻ ነው። የጤፍ ብቻ ወደ 1500 ምናምን የዳጉሳ አለኝ። 300 ምናምን ጠቦት እንትን አለኝ። ፍየል አደልባ 300 ጠቦት ሀገሪቷ ላይ የሚል 100 ሊትር ነው በቀን ወተት የሚታለ ተኔ ቤት
አሁን አንቺ ሽበይ እንጂ ነው ስላሽን በወተት ነው የምትታጠቢ። ገና ደግሞ ተተናደርኩ ፉኔ መዳንያ እንዳታበሳጭኝ። በቋንጣ ነው የምገርፍሽ፣ በቋንጣ እንዲህ ሰንበር በሰንበር በቋንጣ ነው የምገርፍሽ። አሁን አሪያ መሰለ ህይወት መኖር አትፈልጊም? እንዴት አትፈልጊም? መዳንያ ይከተርስ በቋንጣ ነው የሚገርፍሽ፣ ሀብታም ከመሆኑ የተነሳ ማለት ነው። አንቺ ደግሞ አታስቸግሪ እንግዲህ አርፈሽ ቋንጣሽን እየበላሽ በወተት እየጣጠብሽ መኖር ነው። ታዲያ ለምንድን ነው የምትሽከረመው? አልሽኮረኮም ኩምኩም አልሽኮረኮሽ ኩምኩም አይ ዝም ብዬ ነው። እንደ ዝም ብዬ ነው ማለት ለምንድን ነው የምትሽከረመው? አልሽኮረኮርኩም አልተሽ እንዴ እኔንም ሊጠፋብኝ ነው እንዴ? አልተሽኮረመንኩ ወይ እንዴ? አልተሽኮረመንኩ። ደህና ደራችሁ አያተረቱ እግዚአብሔር ይመስገን። እና ስትልህ ሩቅ ሀገር አመት በዓል ልንሄድ ነው። ብርቄን ስደድለት አብራው እንድታድር ብቻው እንዲያድር ብላለኝ። እንዴት አድርጌ እሷንማ ሴቷንማ እንዴት አድርጌ አራጋውን ሰደዋለሁ። አራጋው አብሮ ያድራል፣ ችግር የለውም። ቶባ ካራጋው ምን ላረጋው ነው? አራጋው አይሻልም? ብርቄን ምን ታረጋት? እሺ ማይኮ፣ አንድ ሴት አንተን የግሏ ለማድረግ በወር የምታገኘው ገቢ ስንት መሆን አለበት? ወይ ደግሞ የገቢ ምንጯን ምን በገንዘብ ትለካዋለህ? እኔ እንደዚህ አይነት ነገር ላይ ፎከስ ማድረግ አይነት ሰው አይደለሁም። እኔ ከሴት ልጅ ገንዘብ፣ መልኳን፣ አቋሟን አይቼ ምናምን አይደለም እሷን መቅረብ የምፈልገው። ድሯን በወር ቢያንስ ከ15 እስከ 20 ሚሊዮን የምትሰራ ከሆነ እኔ ትመቸኛለች። እንደዛ። እሺ አንተስ በዛ ጓደኝነታችሁስ ምንድነው ልታበረከት የምትችለው ነገር? ልጅነት ይሰጣታል ቀንከሌት። እሺ ማይኮን እንደሰማችሁት ነው እንግዲህ እሱን ማግኘት የምትችሉ አይነት ሴቶች እሱ የጠቀሰው መስፈርት የምታሟሉ ሴቶች እኔ ማለት አልተማል አይጠፉም። ፈለግ ማድረግ ኦ ማይ ጋድ ደፋር ናቸው። ምንድነው ቀኝና ግራ የምታየው? ወንድም ልሻገር ፈልግ። ልትሻገር ነው? ልሻገር። እና ምን መኪና የለህም? የለኝም። ቤት የለህም? የለኝም። ገንዘብ ስንት አለ አካውንት ላይ? ምንም 1 ብር የለኝ። አንድ እና ቀኝና ግራ የምትመለከት ለምን ነው? ቀጥ ብለህ አይንን ጨፍና ዝም ብለህ ቀጥ ብለህ አይንን ጨፍና ተሻገር። ተሸፈኝ። አይንን ጨፍና ቀጥ ብለህ ተሻገር። ይሙት ተው። ደሃ እኮ በብር በገንዘብ አይደለም የሚኖረው፣ ተስፋ ነው የሚያኖረው። ተስፋ የሚባል ነገር አለ። ዛሬ ባይኖረው ነገ ይኖረዋል አይደል? እንደኔማ ቢሆን እንደ ፍላጎቴ ውጭ አገር መሄድ ነው ዘወትር ምኞቴ። አንተ ብቻ አይደለህም መሄድ የምትፈልገው መንገዱን ቢያገኘው ሀገሩ ባዶ ነው። ለትርፍ ነው እንጂ ጋራውን መዞሬ ለመሳመሳማ ምናለኝ ሀገሬ ምናለኝ ተቀየርክ። እውነትም ማስጠጪ ትርፍ ጠፍቶ መሰለኝ ሰው በበረሃ የሚሰደደው። የትርፍማ ቢኖረኝ ምን ቅጥጥ አደረገኝ ሀገሬ ቁጭ አይደለም እንዴ? ከሰሞኑ ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት።
ቀጣይ ያለው ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። እግዚአብሔር እኮ አንዳንዴ ሲመርጣችሁ በቃ ዳይሬክትሊ እኮ ነው እጁን የሚያስገባው። በአንድ ቪዲዮ ብቻ ህይወቷ ተለወጠ። እግዚአብሔር ህይወታችሁን ሲቀይር እንደዚህ ነው እንግዲህ። የሁላችንንም ህይወት እንደዚህ ይቀይርልን። አሜን በሉ። ወርቅ ጣቃው በራሱ እንደ መስከረም ሀላጋ እንደምትመለከቱት አብዛኛው የሰመጠው የኢትዮጵያ ባስ ነው። ትላልቅ መኪኖችም አሉ። ገባ እኮ ባስ ውስጥ። ጀሞ በጣም ከባድ ሆናለች። ጀሞ በስነ ስርዓት መሰራት አለባት። ኮሪደር ልማት አፈር በላሽ። ኧረ በስመ አብ። የከተማው አዲሱ ቢዝነስ ተጀመረ ይላል። ክረምት ገባ። ገንዘብ ሲሰጥ እንዴ አያወርደው እንዴ ታዲያ? አሃ ለዛኛው ነው የሚያቀብለው። ሲሰጠው የመቻ እንዴ ጨበጠው። በቃ ቢዝነስ ማለት ነው። አለቀ። ያም ብዙ ሰው ይቀረዋል። አየካ እኔማ አይችልም። ምንድን ነው ጋይስ? ታንኳ ሊያስፈልገን እኮ ነው። በቃ አዲስ አበባ ውስጥ ወደ ስራ ለመሄድ ጀልባ ሊያስፈልገን ነው። የኮሪደር ልማት አደጋ ውስጥ ነው። ነብይ ነኝ። ነብይና እስኪ ነብይ ተንብይልን። ኢትዮጵያ በሚቀጥሉት 2-3 ወራት ምን ደረጃ ትደርሳለች? በገና አምጣልኝና ደርድር። ከዛስ ኤልሳ ባለ በገና ጥሩልኛለ። በገና በተደረደረ ጊዜ ትንቢት መጣላት አይደለም? ኢንዘ ካሚንግ ኢትዮጵያ የምትኖሩ ልንገር እንደ ነብይ እንደ ተማረ እንደ ተመራመረ እንደ ባለአምሮ እሱ ትንተና ነው። ነብይነት ነው። እሺ የሚሆነው ልንገር ትንቢት ነው የምፈልገው እኔ። ትንቢት ልንገር በሚመጣው አመት በዚህ በ6ቱ አመት ውስጥ በ5ቱ አመት ውስጥ አብይ አህመድ አሊ ከተሞችን ጠቅላላ ከመታዘዝቶ ልክ እንደ ፍንፍኔ እንደርሳ ያባረጋታል። እሱ ነብይነት አይደል? ማዳበሪያ ፋብሪካውን ሰርቶ እሱን መንግስት በፕሮጀክቱ አቦልበልና አዳምጠኝ። አይ አታሸውዳ እዚህ እንደዚህ እሱን መንግስት በፕሮጀክቱ እንዲሄድ ዝም ብላ አዳምጠኝ። ኖ ይሄን አልሰማም። ፕሮጀክት ሊፈጸም ይችላል አይፈጸም ይችላል። የሚፈጸመው ነገር ነው። ተው ትንቢት እሺ ትንቢትን ተው በቃ ይሄ ትንቢት አይደለም። መንግስት በፕሮጀክት እሺ በፕሮጀክት ያዘው እቅዱን ነው። በፕሮጀክት ያዘው ልንገር። እሺ ከመንግስት ውጣ። አየር መንገዱ ያልቃል። 1 ሚሊዮን ሰው ባመተ ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ነው። ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቹ አይደል የጨረሰው? የተጀመረው ሁሉ ያልቃል። ፕሮጀክት የተጀመረው ሁሉ ያልቃል። ቆይ ነብይነት ከእንትና ያልፍም እንዴ? ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠው ልገልጥልህ ነው። ዝም ብላ ለምን አሰማኝም? ለምን የእግዚአብሔር ቃል ጆሮን ይቆርቁራል? ቅድምም ብዬ ነበረ አንተ ሰውዬ በትንቢትም በምናምን። እሺ ቀላቅዬ ልንገርህ። አንደኛ የመንግስት ፕሮጀክቶች ጠቅላላ ይፈጸማሉ። ይሄ መታማታው ተጠርጎ ከተሞች ሁሉ ይጸዳሉ። የገጠር ኮሪደር ልማት በጣም ይስፋፋል። ይሄን መንግስት ነግሮን የለ እንዴ? ይስፋፋል። እንደ ኮሻ እንደ ጎርጎራ ያሉ ፓርኮች ይስፋፋሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በኋላ ስልጣናቸው ሲጨርሱ እኔ ስልጣን ይዝና አሰብን እሳቸው እስከዛ ሊያስመልሱ ይችላሉ። ታላስመለሱ በአንድ ወር ጊዜ ውስጥ አሰብን በጉልበት አመጣዋል። ከዛ በኋላ እንደ አባይ ያሉ ግድቦች ይሰራሉ። መስሎ ይስፋፋል። ድህነት ከሀገራችን ላይ ይነቀላል። ፍራፍሬ እንደ ልብ ትበላለህ። ሽንኩርት ሳይሆን ዶሮ ትበላለህ። ይሄ ትንቢት አይደለም ይላል የሰራዊት ጌታ ቅዱሱ እግዚአብሔር። ትቀልድበታለህ አይደል? ቀላል ቀለደበት። ትንቢት እኮ የሚባለው ምንድን ነው? ሰው ኤክስፔክት የማያደርገው ፊውቸር ሊከሰት የሚችል አዲስ ነገር ነው አይደል እንጂ በፕላንና በእቅድ የተቀመጠን ነገር ትንቢት ነው። ጥርሲያስ ልማዴ ነው። አይኔን አታስቂዋለች ሴትዮ። ልብሱ ምንም አይመለከትም። ስለ ሀሳቡ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳየው። እንዴት ላድርግ? ተረጋጋ መጀመሪያ። ማንንም ማሳየት አይጠበቅም። ስናደርግ ተኩሼ ባህሩን ማጀት አለብኝ። ይሄ ልሰብረው ነው። ኧረ በእናትህ እንዴት ይብረድልኝ? እሺ ትንሽ ቁጭ በል እኮ እንዴ የምትበርድልህ እኮ ነው። ጉድ ነው ዛሬ። በቃ ቁጭ አሁን ቁጭ አልክ።
እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ ይሄ ክራንችስ መራብ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለቧን እንዲቀልባታለሁ አየር ላይ እርሳሷን በትክክል አበባ እየሰማኝ ደሜነ እግረኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ብዬ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲሁ መልሼ ወደ አንተ ጣል አድርግልሃል። እሺ አሁን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን እንበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ተመሰረተ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይኸውልህ ብርሃን በጨለማ ያበራል ጨለማው አላሸነፈው ይላል መጽሐፍ ኢንተርቪውን በቃ ትገልጻለህ እኔ አልነሳም በቃ አትነካካኝ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኝ ምን ጆሮ አለው እና ያዳምጣል በቃ ከማይሆን ሰው ጋር ኢንተርቪው ጀምረ መረጋጋት መስከን የሚጎለው ሰው ትንቢት ተነብያለሁ ይላል ተኒ በኔ ወደደ እኮ ያስጠላል አባትሽና ናችሁ እንጂ እኔ እኮ እንደዚህ እንደ መሬቱ ነጣ አባቷ ምን አልኳን አባትሽና ናችሁ እንጂ ነው ደባ ቆይና ወይኔ ወይንሸት ልሽን ታምር ገመሰች ምን አገባሽ ችበጥሪ ምን አለ ወይንሸት ልሽን ታምር ገመሰች ምን አስጨነቀ ዳፍንታ ልሽን ገመሰች ምን አገባሽ አረ በጥፊ ጨረሰቻቸው ልሽን ገመሰቻት ሌላ ነገር ነው አታ ቸኮት አቤት ይገርምሽ እንዴት አደረግሽ ነገር አንጃ ላስብበት ላስብበት ምን ያህል ጊዜ ሰጠውሽ እንዴት አመት የቆየናት መሰልከው እንዴት ወር እኮ ተቆጠረ እንግዲህ ከወር በላይ አሁን ማስቆጠር ሌላ ነገር ነው ያ ላስብበት አልኩ ምን አባቱ የት ድረስ ነው እንደሚያስቸኩል ያምሻል እንዴት ያመኝ ወይ ነው ምንድን ነው ሰው ሁሉ በጥፊ ያጣፍጣጣፍታ መሬት ከድሜ አፈር ከድሜ አበላቻቸው ያረው ይላል እሺ ምን ልስጥህ ታወከ ራሴን ጽፌ እስክጨርስ ትጠብቀኛለህ እንኳን ጽፈሽ እስክጨርሽና ተወልደሽ እዚህ እስክደርሽ እንኳን ጠብቄሽ የለ እንዴ ማለት ያው መጽሐፍ እንድታቀብይኝ የጠበቅኩሽ ለነገሩ ስራ ፈት ስለምትመስል ወልጄ እስካሳድግ የምትጠብቅ ነው የምትመስለው ይሄማ ግዴታዬ ነው እንዴ ያው ከኔ ስለምትወልጂ መጠበቅ አለብኝ ማለቴ ነው ሴት ይሻለናል ወይስ ወንድ ነው ላይብረሪ ስላለ ልቦለድ ብንወልድ አይሻልም ኧረ የአንባቢ ቀልድ ይሄ ስራና የማንበቢያ ቦታ እንጂ የቀልድ መጫወቻ ቦታ አይደለም ምን ልስጥህ መጽሐፍ ስጭኝ ምን የሚለው ድር ቢያብር አንበሳ ያስር የሚለው እሷ እስክታመጣ እኔና አንቺ እንጫወት የኔ ቆንጆ እንደዚህ የሚል መጽሐፍ የለም ላይብረሪ አይደለ እንደ ያለ ነው እንደ ፈልጊያ የኔ ቆንጆ አላዲንና ፋኖሱ የሚለው መጽሐፍ አለ እሱ አለ አላዲንን ተይውና ፋኖሱን ብቻ ስጭኝ ከፋኖሱ የሚወጣውን ጂኒ ነው የምትመስለው ረፈለው እንዴ ምንድነው ትቀኝባታለሽ እንዴ እያወራን አይደል እንዴ ምንድነው ጣልቃ የሚያስገባሽ ምነው አሜሪካንን ልውናልሽ ልታነብ ነው አይደል የመጣው እንደ ማንኛውም ሰው አንብበህ ውጣ ሌላ ነገር ግን አያስፈልግም ልስጣው ሚስቴ እንዳርኳት የሚለው መጽሐፍ ስጭኝ እሱ የፊልም ርዕስ ነው ምን ሰሩት ወይኔ ቀደሙኝ ማለት ነው በቃ የቀን ቅኝት የሚለውን ስጭኝ እሱ ደግሞ የሬዲዮ ድራማ ነው መጽሐፍ አይደለም እሺ በቁም ካፈቀርሽኝ የሚለውን ፈልግልኝ እሱም የጥላውን ገሰሰ ዘፈን ነው ኧረ ይጂለት ምን አይነት መጽሐፍ ነው የምትወደው እኔ የፍቅር አላደል ይሄ ነፋሻማ ቦታ እየተጨዋወቱ ቆይተው ልክ ወደ ቤቷ ሲሸኛት በር ላይ እንደደረሱ ልክ እንደ ሳማት ዝናብ ይዘንባል ከዛ በኋላ ለምን ቤት አትገባም ትለዋለች ልክ ቤት ሲገባ ደግሞ ቤቱ ባዶ ነው ማንም የለም ከዛ ለምራሳጽፈው ወይ ለሴትዮ ለምንድነው ማንቺ ምንድነው አንቺ የፍቅር መቀስ ይላል እንደዚህ የምን ልቅሶ የዴዚ እናት አልፋለች እውነት ነው እንዴ ወሬ እንዳይሆን እኮ ነው እውነት ነው ሮሚዬ ገና ናቸው ሰምቼዋለሁ ሮሚ ሰምቼዋለሁ አንቺ አምላኬ ሆይ እናት ግን 1000 ዓመት ትኑር ማርያምን እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ አሁን ከባድ ጊዜ ነው ላንቺ በዛ ላይ እርጉዝ ነሽ እናት ብትኖር
ለማንም ሰው እናት አይጣ ሰው እግዚአብሔርን የማን እናት ነው የሞተች? ፈሪ የዴዚ እናት ትላንት ማታ ነው ያረፈችው። በኢየሱስ ምን እንደምታወሪው? እውነት? የት? አዲስ አበባ መታ ነበር። እናቷ ሞተች። አወቃችኋት አይደል? ዴዚን ቢራቢሮው ታምራለች፣ ሁሌም ሳያት ትገርመኛለች የምትለዋ እናቷ ውጪ ነች መሰለኛውን በቅርብ ነው የመጣችው። ምን አይነት መጥፎ አጋጣሚ ነውና እሷን ልትጠይቅ በመጣችበት ነው ድንገት ሐኪም ቤት ገብታ መሞቷ እየተነገረ ያለውና ነፍስ ይማር። እንግዲህ አንዳንዴ ህይወት እንደዚህ ነች። ለምርቃቱ የገዛው በሬ ወግቶት ሞተ። ምን አይነት አሳዛኝ አጋጣሚ ነው! ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ በቅርቡ የተመረቀው ወጣት ፍስሐ አስማማው የተባለው ወጣት ለምርቃት ድግስ ተብሎ በተገዛው በሬም ተወግቶ ህይወቱ ማለፉ ተነግሯል። ወጣቱ ከሳምንት በፊት ከተመረቀ በኋላም ደስታውን ከቤተሰቦቹ ጋር ለማክበር ወደ ትውልድ አካባቢው አምርቶ የነበረ ቢሆንም በትናንትናው ዕለት እጅግ አሳዛኝ የተባለ ነገር ተፈጥሯል። ለድግስ የተዘጋጀው በሬም በድንገት ወግቶት ህይወቱ እንዳለፈን የተነገረው። የቀብር ስነ ስርዓቱም ዛሬ የተፈጸመ ሲሆን ለቤተሰቦቹና ለወዳጅ ዘመዶቹ በሙሉ መጽናት እንመኛለን። ነፍስ ይማር። ውይ ምን አይነት ባድላክ ነው! ምን አይነት መጥፎ አጋጣሚ! ለገዛ ምርቃቱ የተገዛው በሬ ወቅቶት ህይወቱ አለፈና ለሰዎቹ ለቤተሰቦቹ አሁን ምን ሊሰማቸው እንደሚችል አስባችኋል? በጉልበት በለኛ አንቺ በቃ ነው እንዴ ዘጋው ሳር ውስጥ እንቁራሪ ስለሆንሽ ነው። አጠፊማ እንዴ ኧረ ሴዶና ጆኒ ምንድን ነው? አንቺ ሳር ውስጥ አጠፊማ በጉልበት ነው ፈንታ ተመክማለህ። ምንድን ነው የህፃን ጥላስ መሰላችሁት? ምንድን ነው እንዴ? እንደ ወንድ መቼ ነው የምትፋየቱት? ሪንግ ውስጥ ገብታችሁ መቼ ነው መቼ ነው የሚለይላችሁ? ቸኩለናል እስክናያችሁ። ይሄ ጥያቄ ለወንዶች ነው። እዚህ እንጀራ ላይ ፀጉር ስታገኙ አንበላም ትላላችሁ፣ ዳቦ ላይ ስታገኙ ግን ጥርቅ አድርጋችሁ ትበላላችሁ። ገብቷችኋል? መልሱን ኮሜንት ላይ አስቀምጡ። እንዳሰብኩት ነው። ኧረ ብልቅና ነውራን በአለጌ። ክቡራንና ክቡራት የዜብራ ቲዩብ ተመልካቾች ለዛሬ ያስኩላቸው ቪዲዮዎች እኚህን ይመስሉ ነበረ። እንደተደሰታችሁበት፣ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።